አምነስቲ የኦሮሞ ነጻነት ሰራዊት አባላት ሴቶችን በወሲብ ባርነት ይዘዋል እና በቡድን ደፍረዋል ሲል ከሰሰ። ዓለም አቀፉ የሰብአዊ መብቶች ተቋም አምነስቲ ኢንተርናሽናል የኦሮሞ ነጻነት ሰራዊት አባላት በሴቶችና ሴት ልጆች ላይ የወሲብ ባርነት እንዲሁም በቡድን መድፈርን ጨምሮ የተለያዩ ወሲባዊ ጥቃቶችን ፈጽመዋል ሲል አዲስ ባወጣው ሪፖርት ከሰሰ። የታጣቂ ቡድኑ አባላት በሴቶች ላይ የፈጸሟቸው ጾታዊ ጥቃቶች፣ ከፍርድ ውጭ የሆነ ግድያና የንጹሐንን ንብረት የማውደም ድርጊቶች በጦር ወንጀልነት ሊፈረጁ የሚችሉ እንደሆነ አስታውቋል። አምነስቲ ኢንተርናሽናል አርብ የካቲት 27 2018 ዓ.ም ይፋ ያደረገው የምርመራ ሪፖርት በኦሮሚያ ክልል የሚንቀሳቀሱ የታጣቂ ቡድኑ አባላት ከአውሮፓውያን 2020 እስከ 2024 ባሉት ዓመታት የፈጸሟቸውን ድርጊቶች የዳሰሰ ነው። ምርመራው የተደረገው በኦሮሚያ ክልል ቄለም ወለጋ ዞን ውስጥ በሚገኙት ሳዮና አንፊሎ ወረዶች ውስጥ እንደሆነ ገልጿል። የሰብአዊ መብቶች ተቋሙ ምርመራውን ሲያከናውን በቡድኑ አባላት ወሲባዊ ጥቃት ለተፈጸመባቸው 10 ሴቶች ቃለመጠይቅ ማድረጉን እንዲሁም የጤና ባለሙያዎችን ማነጋገሩንና የሕክምና መዝገቦችን መመርመሩን አስረድቷል። በምርመራው ከተካተቱ ሴቶች መካከል 7ቱ ጥቃት በተፈጸመባቸው ወቅት ዕድሜያቸው ከ18 ዓመት በታች እንደነበረም አክሏል። በ2011 ዓ.ም የተጀመረው የኦሮሞ ነጻነት ሰራዊትና የመንግስት ጸጥታ ኃይሎች ግጭት ከፍተኛ ጉዳት እያደረሰ ያለው በሲቪሉ ህዝብ ላይ እንደሆነ አምነስቲ ለመገናኛ ብዙሃን በላከው መግለጫ ላይ ጠቅሷል። የድርጅቱ የምስራቅና ደቡብ አፍሪካ ሪጂናል ዳይሬክተር ቲጌሬ ቻጉታ ለ7 ዓመታት ያህል ኦሮሚያ ክልል ውስጥ ያሉ ታጣቂዎች በኮሚኒኬሽን እና በመገናኛ ብዙሃን መገደብ ምክንያት በተፈጠረው የጨለማ ሽፋን ስር ሆነው ንጹሐንን ለከፍተኛ ስቃይ ዳርገዋል ብሏል። የአምነስቲ ሪፖርት እንደሚያስረዳው ቃለ መጠይቅ ከተደረገላቸው 10 ሴቶች መካከል 5ቱ ለወሲብ ባርነት ተዳርገው ነበር። ሪፖርቱ 9ኙ በኦሮሞ ነጻነት ሰራዊት ታጣቂዎች ጥቃት ተፈጽሞባቸዋል፣ አንዷ ደግሞ በኢትዮጵያ መከላከያ ሰራዊት ወታደርም እና በኦሮሚያ ነጻነት ሰራዊት ታጣቂዎችም ጥቃት ደርሶባታል ብሏል። በማሳያነት የተጠቀሰች አንዲት እናትና በወቅቱ 12 ዓመቷ የነበረችው ልጇ 3 ሳምንት ለሚሆን ጊዜ ዋሻ ውስጥ እጃቸው ከዛፍ ጋር ታስሮ በበርካታ የኦሮሞ ነጻነት ሰራዊት ወንዶች መደፈራቸውን እንደተናገረች መግለጫው ላይ ሰፍሯል። ወሲባዊ ጥቃት የተፈጸመባት እናት ለ3 ሳምንታት ያህል 15 ወንዶች እኔንና ልጄን ይደፍሩን ነበር፣ ይፈራረቁብን ነበር ማለቷን አምነስቲ በሪፖርቱ ገልጿል። በ2017 ዓ.ም በኦሮሞ ነጻነት ሰራዊት ተዋጊዎች በወሲብ ባርነት ተይዛ የነበረች ሌላ ሴት የደረሰባት ሰቆቃም በሪፖርቱ ላይ በማሳያነት ተጠቅሷል። እንደ አምነስቲ ገለጻ ጥቃት የደረሰባቸው ሴቶች ባሎቻቸው፣ ወንድሞቻቸው ወይም አባቶቻቸው የመንግስት የጸጥታ ኃይል አባል በመሆናቸው ምክንያት የታጣቂ ቡድኑ አባላት በበቀል እንደደፈሯቸው ተናግረዋል። ከጾታዊ ጥቃቱ በኋላ ቤታቸውን ለቀው እንዲሄዱ እንደተገደዱ እንዲሁም ይህንን ያላደረጉት ቤታቸው እንደተቃጠለ ሪፖርቱ አመልክቷል። 2 ሴቶች ወንድ ዘመዶቻቸው በታጣቂዎቹ እንደተገደሉ ተናግረዋል ብሏል። ወሲባዊ ጥቃትና ከባድ ድብደባ ተፈጽሞባቸዋል የተባሉ ሴቶች አሁንም ቢሆን በኦነሰ ተዋጊዎችና በባለስልጣናት የበቀል እርምጃ እንደሚወሰድባቸው በመስጋት እና ከወሲባዊ ጥቃት ጋር ተያይዞ በሚመጣው መገለል የተነሳ የሕክምና አገልግሎት እንዳላገኙ ተገልጿል። የተቋሙ የምስራቅና ደቡብ አፍሪካ ሪጂናል ዳይሬክተር ቲጌሬ ቻጉታ እነዚህ ተደጋጋሚ በደሎች አሰቃቂ ብቻ አይደሉም፣ የጦር ወንጀል ሊሆኑ ይችላሉ ብለዋል። አምነስቲ የሰነዳቸው እነዚህ ግፎች የተፈጸሙት ተጠያቂነት በሌለበት ከባቢ ውስጥ እንደሆነ የገለጹት ዳይሬክተሩ መንግስት በአካባቢው የግንኙነት መስመሮችን ማቋረጡም ድርጊቶቹ እንዲፈጸሙ አስተዋጽኦ ማድረጉን ተናግረዋል። የኢትዮጵያ ባለስልጣናት በቀውስ ጊዜያት ሳንሱርን ተግባራዊ ወደ ማድረግ ሲመለሱ ይህ የመጀመሪያቸው አይደለም፣ ሙሉ ምስል ከዚህም የከፋ ሊሆን ይችላል ብለዋል። በሲቪሎች በተለይም በሴቶችና በልጃገረዶች ላይ የሚፈጸሙ የበደል አዙሪት ማብቃት አለበት ያሉት ቻጉታ ዓለም አቀፍና የአፍሪካ የመብት ተከታታዮች ድምፃቸውን እንዲያሰሙ ጠይቀዋል። የኢትዮጵያ ባለስልጣናት ወንጀለኞች ተጠያቂ ማድረግ እንዲሁም ለተጎጂዎችና የጥቃት ሰለባዎች ፍትህ እንዲሁም መፍትሄ ማቅረብን ዓላማው ያደረገ አስቸኳይ ገለልተኛና ጥልቅ ምርመራ እንዲያስጀምሩ መጠየቅ አለባቸው ብለዋል። በምርመራው የተካተቱ ሴቶችን በሚፈጸሙት ጥቃቶች እንዲቆሙና ፍትህና ተጠያቂነትን እንዲሰፍን እንደጠየቁ በሪፖርቱ ተጠቅሷል። የሰብአዊ መብቶች ተቋሙ ሪጂናል ዳይሬክተር የኦሮሞ ነጻነት ሰራዊትም እንደ ወሲባዊ ጥቃትን፣ ሌሎች የስቅይት ድርጊቶችን፣ ግድያን፣ የግዳጅ ማፈናቀል ያሉ ድርጊቶችን የፈጸሙ አባላቱ ላይ እርምጃ እንዲወስድ ጥሪ አቅርበዋል። የታጣቂ ቡድኑ አመራሮች እነዚህንና ሌሎች በዓለም አቀፍ ሕግ መሰረት ወንጀል የሆኑ ተግባራትን የፈጸሙ ታጣቂዎችን እና አህዶችን ትጥቅ ማስፈታትና ማሰናበት አለባቸው ብለዋል። ታጣቂዎቻቸው ዓለም አቀፍ የሰብአዊነት ሕግንና ዓለም አቀፍ የሰብአዊ መብቶች ሕግን እንዲያከብሩ በአስቸኳይ ትዕዛዝ እንዲሰጡም አሳስበዋል። የኦሮሞ ነጻነት ሰራዊትን የተመለከተው ይህ የአምነስቲ ኢንተርናሽናል ሪፖርት ይፋ የሆነው የኢትዮጵያ ሰብአዊ መብቶች ኮሚሽን ታጣቂ ቡድኑ በኦሮሚያ ክልል አርሲ ዞን ቁጥራቸው በውል ያልተለዩ ሰዎችን መግደሉን የሚገልጽ መግለጫ ባወጣ በቀናት ልዩነት ውስጥ ነው። ኢሰመኮ ረቡዕ ዕለት ባወጣው መግለጫ
ታጣቂ ቡድኑ ባለፈው ሳምንት ረቡዕ በፈጸመው ጥቃት የህይወት መጥፋት፣ የአካል ጉዳት፣ እገታ እንዲሁም መፈናቀል መድረሱን እንዳረጋገጠ አስታውቆ ነበር። ኢሰመኮ ይህንን ከማለቱ አስቀድሞ በአካባቢው የተፈጸመው ግድያን በተመለከተ መግለጫ ያወጣው የኦሮሞ ነጻነት ሰራዊት ግን በአርሲ ዞን የኦርቶዶክስ እምነት ተከታዮች ላይ ለደረሰው እልቂት ተጠያቂ ያደረገው በመንግስት አሰማርተዋል ያላቸውን ተላላኪዎች ነው። ታጣቂ ቡድኑ በአምነስቲ ሪፖርት ስለቀረቡበት ውንጀላዎች እስካሁን ምላሽ አልሰጠም። ይሁን እንጂ የዜና ወኪሉ አሶሺየትድ ፕሬስ ከአንድ ወር በፊት ባወጣው ዘገባ ላይ የቡድኑ መሪ የሆኑት ድሪባ ኩምሳ ወይም ጃልመሮ የቡድኑ ተዋጊዎች ንጹሐን ኢላማ ያደርጋሉ መባሉን ውድቅ አድርገው ነበር። ንጹሐንን የሚጎዳ ማንኛውም ድርጊት በጽኑ እንቃወማለን፣ እናወግዛለንም ያሉት የታጣቂ ቡድኑ መሪው ገለልተኛ በሆነ ዓለም አቀፍ አካል የሚደረግ ነፃ ምርመራን እንደሚቀበሉም ተናግረው ነበር። ወደ ሌላ ዜናችን ስናልፍ ተመድ በአሜሪካና እስራኤል ጥቃት ምክንያት ሰላም የመስፈን እድሉ ጠባብ ነው አለ። እስራኤልና አሜሪካ በኢራን ላይ እየፈጸሙ ያሉት ጥቃት በመቀጠሉ ምክንያት በመካከለኛው ምስራቅ ሰላም የመስፈን እድሉ ጠባብ መሆኑን የመንግስታቱ ድርጅት አስታወቀ። የተመድ ሰብአዊ መብቶች ኮሚሽነር ቮልከር ቱርክ በመካከለኛው ምስራቅ ለሰላም እድል ሊሰጥ ይገባል ሲሉ ጥሪ አቅርበዋል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት አርብ 7ኛ ቀኑን የያዘ ሲሆን ኮሚሽነሩ ተፋላሚ ኃይሎች ሰላም እንዲያወርዱ አሳስበዋል። የፈረንሳይ ዜና ወኪል ኤኤፍፒ እንደዘገበው ኮሚሽነሩ ለጋዜጠኞች በሰጡት መግለጫ ይህንን እሳት ለማጥፋት ዓለም እርምጃዎችን መውሰድ አለበት። አሁን እያየን ያለነው ነገሮችን ማቃጠል፣ ማጋጋል፣ ማፈንዳት፣ ማውደምና መግደል ነው ብለዋል። ሁሉም ተዋጊዎች ለሰላም እድል እንዲሰጡ ጠይቃለሁ። ሌሎች አገራትም ተዋጊዎቹ እንዲታቀቡ ማሳሰብ አለባቸው። ንጹሐንን የበለጠ እንዳይጎዱና ቀውሱ እንዳይባባስ ማድረግ አለብን ሲሉም ጥሪ አቅርበዋል። ዘገባው የቢቢሲ ነው።